ዶክተር ሚራዥ ለፖሊስ ቃሉን ሰጥቶ ከተመለሰ በኋላ ከወዴት እንደተላከ የማያውቀውን ደብዳቤ ኤንቨሎፑ ከመቀደዱ በፊት ለዶክተር ዣንጊዳ ስልክ ደወለ። ከሥራም ስለተፈናቀለ ወደ ኦስቲን ሄዶ ከዶክተር ዣንጊዳ ጋር ለመስራት አስቧል። ሃሎ አለ ሚራዥ። ጤና ይስጥልኝ ኦስቲን የሕክምና ማዕከል? አዎ ጤና ይስጥልኝ። ምን እንርዳው? ዶክተር ዣንጊዳ ነበር ባኮ። ተሳስተዋል ጌታዬ። ቴክሳስ ውስጥ ያለው ኦስቲን የሕክምና ማዕከል አይደለም? ነው ጌታዬ። ግን ዶክተር ዣንጊዳ ወደ ሥራ ከገቡ 2 ወር አልፏቸዋል። ይህን ነገር የሰማውን ጉዳይ አላወቁም እስካሁን? ዜና አዳመጡ ማለት ነው? ቀጥላ የተናገረችውን ማመን አቃተው። በድንጋጤ ደንዝዞ የስልኩን እጀታ በቀስታ ዘጋው። የፈጣሪ ያለ ክዋለ ከ2 ወር በፊት የተላለፈ ዜና ይደገምለት ይመስል ጠረጴዛው ላይ የርቀት መቆጣጠሪያውን አንስቶ ቴሌቪዥኑን ከፈተው። እየተላለፈ የነበረው የጡት ማስያዣ ማስታወቂያ ነበር። ጡት ማስያዣውን የምታስተዋውቀው ሴት ዣንጊዳን የዋጠችበት ይመስል አፍጦ ቴሌቪዥኑ ውስጥ ተመለከታት። እርቃኗን ቆማ የጡት ማስያዣዋን ከክብ ጡቶቿ ላይ አውልቃ አንሶላ ውስጥ ወደሚጠብቃት ወንድ ስትሄድ፣ ወንዱ ደግሞ ከአንሶላው ውስጥ ወጣ ብሎ አልጋው ላይ የጣለችውን ጡት ማስያዣ ባዶ ደረቱ ላይ ለብሶ እየሳቀ ወደ አንሶላው ውስጥ ይዟት እስኪጠልቅ ማስታወቂያውን ቆሞ በመመልከቱ በራሱ ተገረመ። የላኪ አድራሻ የሌለውን ደብዳቤ ኤንቨሎፕ ቀዶ ውስጥ ያለውን መልእክት ሊያነብ ሰፍ ብሎ ሲመለከት ከባዶ ወረቀት ላይ ተፋጠጠ። ባዶ ወረቀት? ማኑ ሊያሳብደኝ የሚጣጣር? ጠረጴዛውን በቡጢ ነርቶ ከጥጎ ያለውን ወንበር ስቦ ተቀመጠ። ተደርድረው ቤቱን የሞሉት መጻሕፍቱ ያናግሩት ይመስል አይኑን አንቋለለባቸው። በሰማው አንድ አስደንጋጭ ዜና አይኖቹን ከመጻሕፍቱ መደርደሪያ ላይ ነቅሎ ከቴሌቪዥኑ ስክሪን ላይ ወረወራቸው። ቅብጥብጧ ሴት ጋዜጠኛ ጡቶቿን በከፊል አጋልጦ በሚያሳይ ጥቁር ልብስ ከታጀለው ደረቷ በላይ ያለውን አጭር አንገቷን ሰበር ሰካ ያደረገች የምታነበነበውን ዜና ማመን አልቻለም። በትናንትናው ምሽት ዕውቁ የንቅሳት ባለሙያ ሚስተር ጆንስ መኪና ውስጥ በተጠመደ ፈንጂ ሕይወቱ አለፈ። ሚስተር ጆንስ ላለፉት 17 ዓመታት በንቅሳት ሙያ ተሰማርቶ የኖረ ትርፋማ ሰው ሲሆን ትናንት አመሻሹ ላይ በሎስ አንጀለስ ከተማ ዳርቻ በምትገኘው ሳንታ ሞኒካ መናፈሻ ከ2 ሰዎች ጋር ሲዝናና አምሽቶ ወደ ሥራ ቦታው ሲመለስ መኪና ውስጥ በተጠመደ ፈንጂ ሕይወቱ ማለፉን ፖሊስ ገልጿል። አብሮት ከነበሩት በአንደኛው ዶክተር ሚራዥ በሚባል ሰው መኪና ውስጥም የተጠመደ ፈንጂ ፈንድቶ ቃጠሎ እንዳስነሳ ሲገለጽ፣ ዶክተሩ ከመኪናው ከወጣ በኋላ ቦምቡ በመፈንዳቱ በሕይወት ሊተርፍ ችሏል። ቦምቡን ያጠመዱትን ሰዎች ይዞ ለፍርድ እንደሚያቀርብ ፖሊስ የገለጸ ሲሆን ህብረተሰቡ ጥንቃቄ እንዲያደርግም አያይዞ ገልጿል። ዜናው እንዳበቃ ላቡ በግንባሩ ጭርር ሲል በመዳፉ ሞዥቆ አገጩን በእጁ አስደግፎ በድንጋጤ ተዋጠ። ምንድነው እየሆነ ያለው? ማን ነው እያጠመደኝ ያለው? ለምን የንቅሳት ባለሙያውስ ተገደለ? እኔስ? ማን ነው ቦምቡን ያጠመደው? ድምፁ ከጣራ በላይ እስኪሰማ ድረስ ብቻውን እየጮኸ ነበር። እጅህ የማትችለውን ጉዳይ የነካካ እንደሆነ አላወቅም ሚስተር ሚራዥ? ከኋላው የሚናገር ድምፅ ሰምቶ ሲዞር ጥቁር ጭምብል ለብሶ ሽጉጥ ካነጣጠረበት ሰው ጋር ተፋጠጠ። ትንፋሹን ዋጥ አድርጎ ምን አለ ዶክተር ሚራዥ። አዎ ጉረኛ ነህ፣ ጤና ያጣህ ዶክተር። አቱን ወደ ምላጩ ላከው። ምን እንደምትል አልገባኝም። ያስከውን ነገር መለስ አድርገውና ብንነጋገር የተሻለ ነው። ዶክተር ሚራዥ ጭምብሉ ውስጥ ያለውን ገዳይ ሊያረጋጋ ሞከረ። በሽተኛ ሰው መሆነ እየገባኝ ነው። በሽተኞችን ለማዳን ሲነሱ ማየት ደግሞ ትልቁ የዓለማችን አስቂኝ ቀልድ ነው። ይኸውልህ ለምን አንግባባም? እንዳትንቀሳቀስ ባለህበት። ምንድነው እየሆነ ያለው? እንደዚህ ይሄው እጅህን በእጅህ ልትቆርጥ የቀረህ የኔ ጣት ምላጩን እስኪስብ መጠበቅ ብቻ ነው። ግን ይሄ ቂልነትህ በገሃነም ውስጥም የሚያኖርህ አይመስለኝም። በገሃነም ውስጥ ያሉት እንዳንተ ያሉት ቂሎች አይደሉም። ይኸውልህ ዝም በል። ለመሆኑ ኢንጂነሩ ያስፈልጋችሁ ኢትዮጵያ ውስጥ ጠምዳችሁ ልታርሱት ነው?
የምንረዳችሁ ገንዘብ ለአህያ መግዣ ይበቃችሁ? አርፋችሁስ ባያችሁ አታርሱ? መልካም ጉዞ ሐኪምና ታካሚ ወደሌለበት ገሃነም በሽተኛው ዶክተር ብሎ የሽጉጡን ምላጭ ሊስብ ሲል በአፍጢሙ ተደፋ። የድምፅ ማፈኛ በተገጠመለት ሽጉጥ ጭምብል ያጠለቀውን ገዳይ መታ ይጣለችው ሜሮዳ ከኋላ ቆማ ሲያያት ከሰማይ የወረደች መልአክ መሰለችው። ገዳዩ በግንባሩ ወለሉ ላይ እንደተደፋ ከጀርባው በልቡ ትክክል ደገመችው። በድኑን ተራምዳ ሚራዥን አቀፈችውና ቶሎ መውጣት አለብን። የምትፈልገውን ጓዝ ቶሎ እንጫን። መኪና እኮ ተቋጥሏል፣ አልሰማሽም? እሱን አውቃለሁ። የጭነት መኪና ይዤ መጥቻለሁ። ይህ እንደሚሆን ታውቂ ነበር አላት። የሲአይኤ ኤጀንት መሆኗን የዘነጋው ይመስል። እንዴት አላውቅ? እነማን ናቸው እነዚህ ሰዎች? ሲአይኤዎች። ቆይ እንዴት? ከዛ ሰውዬ ጋር በጀመርከው ጉዳይ ነው። ከማን ጋር? ሁለት ነገር ልንገርህ። አንደኛው የኢንጂነር ሻጊዝን የልብ ቀዶ ጥገና ሚስጥር ማነፍነፍ ጀመርክ። ሁለተኛው ከሆስፒታሉ ብትባረርም ከኢንጂነሩ ጋር ብዙ ጊዜ አብረታየህ። ስለዚህም ሊያስቆሙ ፈለጉ። እንድትወገድ ተወሰነ። ይልቀሳቱ ባለሙያ ግድያ በምን ምክንያት ነው? ከሩሲያ ደህንነቶች ጋር ግንኙነት ነበረው። ወደ እናንተ ከመምጣቱ በፊት ከራሺያዎች ጋር በአንድ ነገር ላይ እንደተደራደረ ሲአይኤ ደርሶበታል። ምንድን ነው የተደራደረው? የራሺያ የቴክኖሎጂ ሰላዮች የንቅሳት ባለሙያው ከሻጊዝ ጋር ግንኙነት እንዳለው ካወቁ በኋላ ኢንጂነሩን ጠልፈው ወደ ራሺያ ለመውሰድ እንዲረዳቸው ጥቅም ያለ ገንዘብ ሰጥተውታል። የንቅሳቱ ባለሙያ ደግሞ በትውልድ ሩሲያዊ ነው። ስለዚህ እንዲወገድ ተወሰነበት። በነገራችን ላይ እንድትወገዱ የተወሰነባችሁ ሁለታችሁ ብቻ አይደላችሁ። ደሞም ሌላም አለ። ሌሎችም አሉ። ህንዶች፣ ፓኪስታኖች፣ ጃፓኖች፣ እስራኤሎች፣ ቻይናዎች፣ ኢራኖች እሱን ለመውሰድ እያንዣበቡ ነው። የኢትዮጵያ የደህንነት ሰዎችም እየተከታተሉት ነው። የኢትዮጵያ የደህንነት ሰዎች? አዎ፣ የኢትዮጵያ የደህንነት ሰዎች። ለምንድን ነው የሚፈልጉት? እሱን ደግሞ ሊያስወግዱት ይፈልጋሉ። የፈጣሪ ያለ ለምን? ሰውየው በኢትዮጵያ ፖለቲካ ውስጥ እጁን አስገብቷል። እና ቢያስገባስ ሀገሩ አይደለች እንዴ? ሚራዥ ደነገጠ። እንዴ ደግሞ እኮ አባብለው ሊይዙት የሚገባ ሰው ነው። ምንም አይነት የፖለቲካ አመለካከት ይኖረው ሀገሪቷ ተቀብላ ዕውቀቱን መጠቀም አለባት። አመለካከቱ የግሉ ነው። የዚህን ሰው የቴክኖሎጂ ዕውቀት ለማግኘት የዓለማችን ሀገራት የሚያድኑት ከሱ ፍቅር ይዟቸው ነው። እንድድሮስ እንዴት ሀገሩ በሯን ትዘጋለች? እንዴት የሀገሩ ልጆች ለመግደል ያድኑታል? አልገባህም? በቃ ደረቅ ፈገግታዋን አሳየችው። የጀመረው የፖለቲካ ትግል ሰላማዊ ትግል አይደለም፣ ጦርነት አውጇል። ይህንን ነው እያልኩ ያለሁት። አምሰልሽ ሰውየውን ቀርቤያቸዋለሁ። የጦረኝነት ስሜት ውስጡ የለም። ውስጡ ባይኖርም በጥጉ ያሉ ሰዎች የገፋፉት ይመስለኛል። ቢሆንም መወገድ የለበትም። ሀገሪቱ የመንኮራኩር ማምጠቂያ ጣቢያና የረቀቀ የቴክኖሎጂ ማዕከል ባይኖራትም በሳተላይትና በዘመናዊ ራዳር ያለው ዕውቀቱን ልትጠቀምበት ይገባታል። እስኪ አስቢው፣ ይህ ሰው ኢትዮጵያ ውስጥ መጥቶ ሰው ቢያሰለጥን እንኳን ራሱን አባስቶ አገሪቷን በቴክኖሎጂ ማበልጸግ አይችልም? በዛ ላይ ደግሞ ገንዘብ ያለው ሰው ነው። የረቀቁ የቴክኖሎጂ መሳሪያዎችን ወደ ሀገሩ እንዲያስገባ መጎትጎት ሲገባ ማሳደድ። አሁንም ያልገባህ ነገር አለ። ሳይገባኝ ይቀር አልኩሽ እኮ። ያም ሆነ ይህ አሜሪካ ትፈልገዋለች። ከህዋ ምርምሯ ጀርባ ሌላ ሀገራዊ ሚስጥር ይዟል። የረጅም ርቀት ተምዘግዛጊ ሚሳኤሎቿ፣ የራዳሮቿ፣ የሳተላይቶቿ፣ የቴክኖሎጂ ምርምር ጣቢያዎቿ፣ ሌሎችም ወታደራዊና ሳይንሳዊ ሚስጥሮቿ በእጁ እንደመሆናቸው መጠን ትጠብቀዋለች። አይን የማያዞሩ ጭልፊቶች ሁሌም በዙሪያ ያንዣብባሉ። ከኢትዮጵያም ሆነ ከማንም ሀገር ሰው ገዳዩም ሆነ ወዳጁ ጋር ከተገናኘ እንደ ሁኔታው ያገኘው ሰው አስጊ ከሆነ ይወገዳል። አንተ ግን አመለጥክ። ቦምቡ ከመኪና ከወጣ በኋላ ለምን እንደፈነዳ ታውቃለህ? ካንተ መኪና ውስጥ የተጠመደው ቦምብ መቆጣጠሪያ በእጄ ገባ። በነጩ ካዲላክ ከሚከታተሉ ሰዎች ጀርባ መኪናዋ ውስጥ ሆኜ እየተከታተልኩ ነበር። ከመኪና ወጥተ 8ኛ ፎቅ ላይ ሳይ አፈነዳው። ይህን በማድረጓ ምናልባት ከሲአይኤ የሚጠብቃት አደጋ እንዳለ ብታውቅም ሲሞት ዝም ማለት አልቻለችም። ትወደዋለች። ወጥ ቤቷ ሜሮዳ። መቼም እኮ አንቺ አስገራሚ ሰው ነሽ። ከጦር ካምፑ ኢትዮጵያ ውስጥ ጀምሮ ሕይወቴን እየታደግሽልኝ ነው። ይህንን እየተነጋገሩ ዕቃውን እየሸከፉ ነበር። ከሁሉም በላይ መጻፍቶችን ጥዬ ወደ የትም ንቅንቅ አልልም። የተወሰኑትን ብቻ ምረጥና እንሂድ። ይልቅ ሁሉንም ማግበስበስ አያስፈልግም። በፍጹም አላረገውም። የምመርጠው መጽሐፍ የለም። ሁሉም መጽሐፍት ባለውለታዎች ናቸው።
መጽሐፍቶች ስንት ረጃጅም ቀኖችንና ጀግጃጋ ሌሊቶችን አሳጥረውልኛል መሰለሽ። ሌላ መርሳት የሌለበት ነገር አለ አለችው ጓዙን ሁሉ ጠቅልለው መኪና ማቆሚያው ውስጥ ከቆመችው መኪና ውስጥ ከጫኑ በኋላ። አዎ ጊታሬን ረስቼዋለሁ። ጊታሮቼን ደሞ ስንት ሆኑ? ባለፈው ቀን አንድ ኢትዮጵያዊ ሽማግሌ ሰውዬ ሌላ ጊታር ሰጠኝ እኮ። አልነገርኩሽም? ለካ ሰውዬው ሁሉ ጊዜ በፓሲፊክ ውቅያኖስ ዳርቻ ጊታር ሲጫወት እየመጣ ይመለከተኝ ነበር። ባለፈው ከአንድ ሳምንት በፊት የጊታር ስጦታ አበረከተልኝ። ምንድን ነበር ያለኝ? ምን አለ? እቃውን መኪናው ላይ እያመቻቸ ነው። አዎ እንደዚህ ነው ያለኝ። እስከ ሕይወት ፍጻሜ ጊታሩን አትጣልብኝ አደራ። ጊታሩን አትጣለው፣ ለሌላ ሰውም አትስጥ። በሕይወቴ ሁሉ እንደዚህ ያለ ስጦታ ለማንም ሰጥቼ አላውቅም። በዚህ የጊታር ዜማ አንድ ቀን ወደ ጥልቁ ሚስጥር ትገባበታለህ አለኝ። ሰውየውን ታውቀዋለህ እንዴ? ኧረ አላውቀውም፣ ግን ጊታሩን ሲሰጠኝ ስፈልግ ነበር። በመጨረሻም አገኘሁህ ብሎኝ ነበር። ለምን ነበር የምትፈልገኝ ስለው ይህንን ጊታር ልሰጥህ ብሎ ከፊቴ ተሰወረ። እብድ መሆን አለበት፣ ወይም የጊታር አፍቃሪ ራስታ፣ ወይም ደግሞ ሾጥ ያደረገው መሆን አለበት። እንጃ፣ ሰውየው ሽማግሌ ነገር ነው። ቢሆንም ጊታሩን አልጥልበትም። ላምጣው። የረሳውን ጊታር ይዞ ተመለሰ።